ወላሂ አላህን ፍሩ። ይህንን ነገር እያደረጋችሁ ያላችሁ ሰዎች አላህን ፍሩ። እዚህ ጋር የምትመለከቷት ሕፃን ልጅ ቁርአን የሐፈዝኩት እኔ የጨረስኩት ሂፍዙን በ3 ወር ሙሉን የጨረስኩት በ3 ወር ነው። እኔ ሂፍዙን ማለት ነው። ሂፍዙን ማሐፈዙና ኦኬ ማሐፈዙ ይቻላል። ግን ምንም ነገር እኮ የለም ብስለቱ ነው። ሁለተኛ ነገር ደግሞ ዱዓ ሳደርግ የከበደኝን ነገር ለኡማና ለባባ ነው የምነግራቸው። ደውዬ ኡማ እንዲህ አይነት ጉዳይ አለብኝ፣ ባባ እንዲህ አይነት ጉዳይ አለብኝ ብዬ ነው የምነግራቸው። አላህ ሱብሓነሁ ወተዓላ ያን ነገር ያሳካልኛል። ሰሞኑን የተከሰተውን ነገር ልንገራችሁ። ወላሂ አላህን ፍሩ። ይህንን ነገር እያደረጋችሁ ያላችሁ ሰዎች አላህን ፍሩ። እዚህ ጋር የምትመለከቷት ሕፃን ልጅ ሰሞኑን ቪዲዮዋን አይታችሁ እኔ ቀልቡ ያልተሰበረ ያላዘነ ያላለቀሰ ራሱ አለ ብዬ አላስብም። በጣም የምታሳዝን ሁኔታዎች፣ አነጋገሯ ሁሉ ልብን ስርስር አድርጎ የሚገባ ሕፃን ልጅ ናት። ሳራ ኢብራሂም ትባላለች። በአብደላህ ኢብኑ መክቱም አይነ ስውራን ትምህርት ቤት እየተረዳች ያለች፣ እንክብካቤ እየተደረገላት ያለች ታዳጊ ሕፃን ናት። በደረሰባት ህመም ነው አይኗን ያጣችው። አሁን ላይ በህክምና የመመለስ እድል አለው የለውም ባለሙያዎች ያሉት ነገር ባይኖርም ግን በህክምና መረዳትም ካለባት በአብደላህ ኢብኑ መክቱም አይነ ስውራን ትምህርት ቤት በዛ ድርጅት ነው መረዳት ያለባት ብለው ቤተሰባቸውም ፈቃዳቸውን ሰጥተዋል። ነገር ግን የተሳሳተ አካውንት ከፍተው ደግሞ እንደዚህ እየነገዱ ያሉ ሰዎችም አሉ። ቢላሂ አለይኩም ተመልከቱ። እናንተ እንዳትሸወዱ እንደማትሸወዱ ያ ሱብሃንአላህ። እኔ በጣም እየገረመኝ ያለው ምን አይነት ህሊና ነው በዚች አይነ ስውር ሕፃን ልጅ ስም አላህ እሳት ያደርግባችሁ። እንደው አካውንታችሁ ላይ እንኳን ብር ገብተው ከሆነ ያ ብር የእናንተ መጥፊያ ይሁን። አላህን አትፈሩ። ቢስሚላሂ ራህማኒ ራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ይዤላችሁ የመጣሁት ነጥብ አብዛኞቻችን የምንዘናጋበት ነጥብ ነው ብዬ ነው የማስበው። ወላኪን በዚህ ሳምንት እኔ ላይ የተከሰተ የሆነ ክስተት ስላለ ያን ነገር ነግራችሁና ከዚያ በኋላ ትጠቀሙበታላችሁ። ጉዳዩ ከዱዓ ጋር ነው የሚያያዘው። ዱዓ ስናደርግ እንዴት ምንረሳቸው ነገሮች እንዳሉ እኔ ብዙ ጊዜ የሆነ ነገር ሲያጋጥመኝ ዱዓ አደርጋለሁ። አልሐምዱሊላህ አላህ ይመስገን። ዱዓ ሳደርግ ደግሞ አላህ ያን ነገር ያሳካልኛል። ብዙ ጊዜ ዱዓ አድርጌ አይቻለሁ። አልሐምዱሊላህ አላህ ሱብሓነሁ ወተዓላ አይከለክለኝም። አንድ ይሄ ነው። ሁለተኛ ነገር ደግሞ ዱዓ ሳደርግ የከበደኝን ነገር ለኡማና ለባባ ነው የምነግራቸው። ደውዬ ኡማ እንዲህ አይነት ጉዳይ አለብኝ፣ ባባ እንዲህ አይነት ጉዳይ አለብኝ ብዬ ነው የምነግራቸው። አላህ ሱብሓነሁ ወተዓላ ያን ነገር ያሳካልኛል። ሰሞኑን የተከሰተውን ነገር ልንገራችሁ። የእናትና የአባት ዱዓ ምን ያህል እንደሚደርስ ማለት ነው። የሆነ ቪዛ አፕላይ አድርጌ ስጠብቅ ነበር። ቆየብኝ በጣም ሐታ በስንት ሺህ ዶላር የቆረጥኩት ቲኬቱን ላይ እየተበላሸ ነበር። ብዙ ነገሮች እንትን አሉ። ብከታተል አልስተካከላለኝ። ዱዓም አድርጌ ነበር። አላህ ሱብሓነሁ ወተዓላ ያዘገየበትን ምክንያት ያውቀዋል። ሲዘገይብኝ ጊዜ ሌሊት ላይ የዛሬ 3 ቀን መሰለኝ 2 ቀን ሌሊት ላይ እኛ ጋር 2 AM ነበር፣ ማለትም ከሌሊቱ 8 ሰዓት ማለት ነው። አገር ቤት ደግሞ ወደ መግሪብ አካባቢ ነው፣ 12 ሰዓት አካባቢ ነው የሚሆነው። ለኡማ ደወልኩላትና ኡማ እንዲህ አይነት ጉዳይ አለብኝ፣ ቪዛዬን አዘግይተውብኛል፣ ቪዛውን ካላገኘሁ ደግሞ ወደ መዲና መመለሱ ሊቆይብኝ ነውና ብዙ ሺህ ያወጣሁበት ቲኬት አለኝ፣ ስለዚህ ለመች ነው የምትፈልገው አለችኝ። ኢንሻአላሁ ተዓላ ቢቻለኝና አላህ ነገ እንኳን ቢያመጣልኝ ደስ ይለኛል አልኩት። ሹፍ ነገ ማለት እኔ አሁን ያለሁበት ነገ፣ እኔ አሁን የምላችሁ ነገ እኔ ጋር ያለው ነገ ማለት ነው ለሀገራችን ሌሊት ነው። ምክንያቱም እኔ ጋር ሲነጋ አገር ቤት ከሌሊቱ 6 ሰዓት 7 ሰዓት ነው የሚሆነው። ስለዚህ አሁን ነገ ስል ያ ነገር ለኔ ነገ እንደማይደርስ አውቃለሁ፣ ግን በኢትዮጵያ ነገ ራሱ ከደረሰ በሚል ነው የኔ ዱዓ የነበረው። ምክንያቱም ቢሮ ስለሚዘጋ ምናምን ነገር። ከዚያ ችግር የለውም ኢንሻአላሁ ተዓላ ጠዋት ስትነሳ ታገኘዋለህ ሂድ አለችኝ። ባባ ጋር ሄጄ ደወልኩ። ባባ እንዲህ አይነት ጉዳይ አለብኝና ዱዓ አድርግልኝ። ባባ አልጠየቀኝም ለመች ነው የምትፈልገው የሚለውን። ኢንሻአላህ ነገ ጠዋት ታገኘዋለህ ሂድ አለኝ። ወላሂ ስተኛ ቼክ አድርጌ የተኛሁት፣ ምክንያቱም በዚሁ ቅጽበት አላህ ሱብሓነሁ ወተዓላ ተቀብሎንስ ቢሆን አልኩና ቼክ ሳደርግ ምንም ነገር አልነበረም። ተኛሁ። ጠዋት ላይ ሲነጋ ለፈጅር ሰላት ተነሳሁኝ። ሌሊት 8 ሰዓት ተኛ። ወዲያው ፈጅር ሰላት ደግሞ 10 ሰዓት ከምናምን ነበር የሚሆነው። 10 ሰዓት ከምናምን ተነሳ። ማለትም የ2 ሰዓት ዲፍረንስ ነበር። ምሽት ነው፣ ቢሮ ዝግ ነው።
ኦንላይን ገብቼ ቼክ ሳደርግ ቪዛው መጥቷል። መጀመሪያ መዲና የሄድኩ ጊዜም አስታውሳለሁ። ኡማ ቁርአን እየቀራች ከፈጅር ሰላት በኋላ ማታ ላይ ቼክ አድርጌ ነበር። የተኛሁት ምን ነገር አልነበረም። የዚያን ቀን በጣም ስከታተል ነበር። ኡማ ሰሞኑን ቪዛ ይመጣል ብለውናል፣ እስቲ ዱዓ አድርጊልኝ አልኳት። ፈጅር በኋላ ቁርአን ትቀራለች ኡማና ኢንሻአላሁ ተዓላ አላህ ያምጣልክ ሂድ ልጄ አለችኝ። ወላሂ አላህ ምስክሬ ነው። ከዚያው ዘወር ብዬ ቼክ ሳደርግ የኢንተርኔት ገብቼ ቪዛው መጥቷል። የዚያኔም ማለት ነው። አሁን ይሄኛው ተደገመብኝ ሁለተኛ ጊዜ። ምን ልላችሁ ፈልጌ ነው፣ አብዛኞቻችን የምንረሳው ትልቁ የዱዓ በር እናትና አባት ናቸው። ብዙ ሰዎች ዳዕዋ የሚያደርግ ሰው ጋር ይሄዱና ዱዓ አድርጉልኝ እስቲ ዱዓ አድርጉልኝ ይላሉ። ችግር የለውም ትንሽም ቢሆን ሳሊህ ነው ብለህ የምታስበው ሰው ጋር ሄደህ ዱዓ አድርግልኝ ማለቱ ክፋት የለውም። ነብያችን ሰለላሁ ዐለይሂ ወሰለም ስላደረጉት የእሳቸው ሱና ስለሆነ። ግን ከማንም በላይ ልትቀርባቸው ዱዓ ልታስደርጋቸው የሚገባውና ትልቁ ደግሞ እናትና አባትህ ናቸው። አንዳንድ ወንድሞችማ ያሳዝናሉ። ለእናት ለአባቶቻቸው ክፉ ሆነው እናት አባቶቻቸውን በስንት ነገር አዛ ያደረጉ መሻይኾችን እንከድማለን ይላሉ። መሻይኾችን እንትን እንላለን እናከብራለን ምን እንላለን። ላ ትልቁና ያኒ እናትና አባቶች ናቸው አውላ ቢልማዕሩፍ መልካም ነገር ልትሰራላቸው የሚገባው ዱዓ ልታስደርጋቸው ጥሩ ነገር ጥሩ ውለታ ልትውላቸው የሚገባው እናት አባት ናቸውና በጣም ስለገረመኝ ነው። ምክንያቱም የመጀመሪያው ቪዛይም ሲመጣ አላህ Subhanahu Wa Ta'ala በኡሚ ምላስ ላይ ያ ነገር እንዲደርሰኝ አድርጎ ወዲያው ዞር ብዬ ማግኘቴ፣ አሁንም ድጋሚ ደግሞ ባባና ኡማን አናግሬ ዘወር ብዬ ጠዋት ላይ ሊከሰት የማይችል ነገር ነው። ምክንያቱም ምሽት ላይ የሳዑዲ ቢሮዎች ዝግ ናቸው። ምሽት ላይ አይደለም በኢትዮጵያ አቆጣጠር ከቀኑ 8 ሰዓት 9 ሰዓት ራሱ ብትሄዱ አታገኟቸውም፣ ዝግ ነው ቢሮ። እንዴት ሌሊት ላይ ያ ነገር ተሰርቶ እንደተጠበቀኝ አላውቅም። ምን ይታወቃል አየር ላይ እነሱ አፕሎድ አድርገውት አፕሎድ አልደረገ ያለውን ነገር አላህ Subhanahu Wa Ta'ala በእናት አባቴ ዱዓ ፈቶት ቢሆን ያን የተዘጋውን በር አላህ Subhanahu Wa Ta'ala ከፍቶት ቢሆን በምን ይታወቃል? አይታወቅም። ስለዚህ እናንተ የምትፈልጓቸው በጣም ብዙ በሮች አሉ፣ ብዙ ችግሮች አሏቸው እንዲቀርፉላችሁ የምትፈልጉ። ያንን ችግሮችን ለመቅረፍ ኡስታዞች ጋር እየሄዳችሁ ዱዓ አድርጉልን ከምትሉ ይልቅ እናት አባቶቻችን ዱዓ አስደርጉ። እናት አባቶቻችሁ ካረፉስ ወደ አኺራ ከሄዱስ ዱዓ አድርጉላቸው። ወለዱ ሷሊሁ ይድዑ ለሁ ዱዓ አድርጉላቸው። ምክንያቱም ሲባል እናትና አባትን ለነሱ መልካም ማዋል ብሎ ማለት አንደኛ ወለዱ ሷሊሁ ይድዑ ለሁ ብለው ነብያችን ሰለላሁ ዐለይሂ ወሰለም ከተናገሩት አንዱ ስለሆነ ለነሱ ዱዓ ማድረግ መልካም ስራ መስራት ነው። ቢሩል ዋሊደይን ነው፣ መልካም ስራ መስራት ነው። ያ ነገር ደግሞ የምናቅደውን ፕላን የምናደርገውን ነገር አላህ Subhanahu Wa Ta'ala እንዲያሳካልን በር ይከፍትልናልና። ስለዚህ ወንድሞቼና እህቶቼ ልነግራችሁ የመጣሁት የእናትና የአባትን ዱዓ ቀለል አድርጋችሁ አትዩ፣ ቀለል አድርገን አኒ የእናትና የአባት ዱዓ ከማንም ዱዓ በላይ ለኛ አስፈላጊያችን ነው። ይሄኑ ለመናገር ነው የመጣሁት። እናት አባቶቻችሁን ያስከፋችሁ ወንድሞችና እህቶች ደግሞ ይቅርታ ጠይቋቸው። በነገራችን ላይ እናትና አባትን እንኳን በሌላ ነገር በመጥፎ ነገር ማስከፋት በንብረት ላይ በምን ላይ ማስከፋት ይቅርና እናትና አባትን حتى በሐቅ እንኳን የምናቀውን ነገር በእውነት የምናውቀውን ነገር እንኳን ከነሱ ጋር መከራከር ትክክል አይደለም ይላሉ። ኢላ ያ ነገር የአላህ Subhanahu Wa Ta'ala ጉዳይ ቢሆን እንጂ ማለትም የዲን ጉዳይ ሆኖ የግድ ማሳመን ያለብንና ማስረዳት ያለብን ነገር ሲሆን ያንንም ደግሞ እንደ ጓደኛችን መከራከር አይደለም። ያ ኡማ ያ ባባ ይህ ነገር እንዲመስለኛል በሚል ስርዓት ባለው መልኩ መነጋገርን እንጂ ሸሪዓችን ሙሉ በሙሉ እናትና አባትን ሐቃቸውን አለመጠበቅን ከልክሏል። ስለዚህ ወንድሞችና እህቶች ከእናት ከአባቶቻችን እንጠቀም፣ በህይወት ያሉትን ቶሎ እንጠቀም፣ ያረፉትንም ደግሞ ለነሱ ዱዓ በማድረግ በማስታወስ እንጠቀም ልላችሁ ነው የመጣሁት። ሰሞኑን ጠፍቻለሁ አውቃለሁ፣ እንደነገርኳችሁ የሆኑ ነገሮችን እያሯሯጥኩ ስለሆነ ነው ያ ነገር ነው ትንሽ ጊዜ ያሳጣኝ። ቢኢዝኒላህ በቅርቡ ደግሞ በሰፊው ብንገናኝ ይሆናል። ቢኢዝኒላህ አላህ ይጠብቃችሁ ባላችሁበት። አላህ Subhanahu Wa Ta'ala ለእናት ለአባቶቻቸው መልካም ነገር ውለው የእናት አባቶቻቸውን ሐቅ ጠብቀው በእናት በአባቶቻቸው ነገ አላህ ፊት ጥሩ ምንዳ ከሚያገኙት ባሮች መካከል ያድርገንላችኋለሁ። إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته. ያንጓለለው ተብሎ የማንንም ትዳር ሲያፈርስ የነበረው ሰውዬ ምንም ነገር እኮ የለው አያውቅም። ብስለቱ ነው እንደዚህ ያደረገው። እኛ ጋር በየአካባቢው ምን ሰማው የነበረው የጥንቆላ ነገር ይቺ ሂርዝ ሸኽ ነው ተብሎ ተቀምጦ አንዱ ሸኽ
የሆነ ነገር እየጻፈ ጀመረ ተባለና መስጂድ ይመስለኝ ነበር የሚያስልም ይመጣል ብዬ መስጂድ አይመጣም ምናምን ስል መስጂድ አይመጣም ለምን መድኃኒት እያደረጉ ሀዲያ መድኃኒት የሚያደርግ ሰው መስጂድ ምን ይከለክለዋል? አመት አለፈ 2 አመት አለፈ አዲስ አበባ እኮ ነው 2 አመት 3 አመት አለፈ። ከዛ የሆነ ቀን የሆኑ ሰዎች ወደ እሱ ቤት ይሄዳሉ። የት ይሄዳችሁ ነው? ከቤተሰብ ጋር ነው የሚሄደው። ታመን ምን ሆናችሁ? ገሌ እሷንም ያማታል እኔንም ጀመረኝ ልጆቹንም እንደዚህ ያስጮሃቸው ነው። ስለዚህ ሸኾቹ ጋር ልንሄድ። የቱ ሸኽ? ረስቼዋለሁ ሸኹ። ያን ቀን በቃ የመጨረሻ ተስፋ ቆረጥኩ። ይህ ሰውዬ ጥንቆላ ጀምሯል እንዴ ብዬ መስጂድ ላይ እዚያ እሱ ያለበት አካባቢ ላይ ወጥቼ መናታ አራፈናው ካህንን فصدقه ما يقول كفر بما أنزل على محمد ብዬ እንደው ገሌ ብዬ ስም አልጠራሁም እንጂ እሱ ጋር የሚደርስ ነገር አስተማር። ወጣ ወጣቶቹ አገኙ። ምን እዚህ የሆነ ሰው ያለ ይሄው ሰላት ከመጣኛ ጋር ከተገናኘ ረመዳን እንኳን አይመጣም አሉ። ዒድ ይሄዳል በዚያ በኩል ነው የሚሄደው አሉ። የሚሄደውም የሚሰግድም አይመስለንም አሉ። እስቲ እንደው ልጅ የለውም አልኳቸው። ልጁ ወጣሉ። ልጁ እነሱ መስጂድ ምትር ከሆነ እኔ ጋር እንዳትመጣ ተብሎ ወጥቷል አሉ። ልጁን አገኘው። ይሄን ነው መንገር የፈለኩት እንዴ። የመጀመሪያው የዚህ ታሪክ መነሻው ከሙስሊምና ሃይማኖት ውጭ ሆነ ሰው መጥቶ ነው ያስተማረው። ከእስልምና ውጭ ሆነ ሰው። ከዚያ በኋላ ልጆቼ እስከሚያልፍላችሁ ድረስ የሆነ ነገር አግኝቻለሁ ተብሎ አሁን ያልገዛነው መሬት ያልሰራነው ስራ ያላደረግነው ነገር የለም። ግን ቤቱ ውስጥ አንድ ነገር ኢማን የሚባል ነገር የለም ማለት ካሴት አምጥቶ የሆነ እንግዳ ሰውዬ ሀዲያ ሰጣቸዋል። ይሄ ኦሮምኛ ካሴት አልነበረም ታሳውሳላችሁ? ተፍሲር የነበረበት እሱን አምጥቶ ሀዲያ ሲከፋፈል አምጥቶ እነ ሼክ ብሎ ምናምን ሰጣቸዋል። አውጡልኝ እምቢ ስንላቸው ሽንት ቤት አስገቡ። ጥንቆላና ይሄ ሂርዙንና እንትኑን ራሱ ዱዓ አድራጊ ሩቅያ ተብሎ አሁን የኛ የሚቀራው እኮ ቢሳካ ተሳካ ነው፣ ባይሳካ ይቀራል። ሙኻለፋት ሸርዕያ አለው። ወንድ ጋር ሆኖ ምናምን ሆኖ አንዳንድ ጊዜ እየተደበደቡም ነው እኮ ደግሞ ሩቅያ የሚደረግባቸው። እንዲጮሁ ይደበደባሉ፣ ይገርፋሉ። አዎ በቀዝቃዛ ውሃ ምናምን ሲረጩ ሴቶቹ ይጮሃሉ፣ ይደነግጣሉ። ይሄን ያደርጋሉ። ያም ሆነ ይህ እኔ በዚህ በሩቅያ ስም